የተከበራችሁ አድማጮቻችን ሰጠ አሁን ደግሞ ወቅቱን በተመለከተ ዘገባ ይኖርናል። በእውነት እጅግ በጣም በሚያሳዝን ቦታ የሃኑካን በዓል በማክበር ላይ በነበሩ በተራ አውስትራሊያ ውስጥ ቦንዳይ ባህር ዳርቻ በነበሩ እስራኤላውያን ላይ የሽብር ፈጠራ ድርጊት ተከስቷል። ጥቃት አሉ፣ የሞቱም የቆሰሉም አለ። እንግዲህ ጉዳቱ ምን ያህል ነው? በጣም የሚያሳዝን ነው። እንግዲህ በአውስትራሊያ ባለፉት ጊዜያት ጸረ እስራኤል እንቅስቃሴዎች ነበሩ። ጸረ ይሁዳውያን እንቅስቃሴ ብዙ ሰላማዊ ሰልፎችም ሲካሄዱ ነበር። እንግዲህ በደቡብ ምስራቅ አውስትራሊያ በምትገኘው ሲድኒ በተባለችው ታዋቂ ከተማ ነች። በዛ አካባቢ በሚገኘው ቦንዳይ ቢች በተባለው ቦታ ነው የሽብር ጥቃት የደረሰው እና እስካሁን እንግዲህ ወደ 11 ሰዎች እንደተገደሉ 9 እንደቆሰሉ ነው። በጣም የሚያሳዝን ነው። ሃኑካን ባለው በጣም በሚገርም ሁኔታ ይህ ሽብር ፈጠራ ድርጊት ከመደረግ ከተወሰነ ደቂቃ በፊት የሱፍጋኒያ ሲከፋፈልና ሲበሉ የነበሩ ሰዎች ነው። እንግዲህ ሱፍጋኒያ በአማርኛ ምንድን ነው? እንግዲህ ዶልች እንበለው እና ሲከፋፈል ተቀብለው ሲበሉ የሚታይ ነው። ወዲያውኑ የሽብር ፈጠራ ድርጊቱ ተከሰተባቸው። በጣም በሚገርመው ሁኔታ ሰጠኝ በዓለም ውስጥ በአሁንች ወቅት የኛም የሃኑካ መብራት በዓል ነው፣ ማብሪያ በዓል ነው። በክርስትና ሃይማኖት ተከታዮችም የልደት እየተባለ የሚጠራው ክሪስማስ እየተባለ የሚጠራው የሱ በዓል ነው። በዓልን ተገን በማድረግ የሽብር ፈጠራ ድርጊት በዓለም ላይ ለማድረግ የሚንቀሳቀሱ ሽብርተኞች በጣም ሁኔታውን እንዴት ማስቆም፣ እንዴት ማስቀረት፣ እንዴት መቅረፍ እንደሚቻል መቀነስ ነው። ከባድ የሆነ ወቅት ነው። በጣም እኩይ ድርጊት ያላቸው ሰዎች ብዛት አላቸው። አሁን እንግዲህ ሁሉን ነገር ሙሉ በሙሉ ማስቀረት አትችልም። ፍላጎታቸው ብዙ ነው። መቀነስ ይቻላል፣ ግን አሁን በእንደዚህ አይነት ነገሮች ጥበቃውን ማስፋት ይቻል ነበር። አካባቢው በጥበቃ ከፍ ቢል በወቅቱ ሳይሆን ከዛ በፊት ሊሰራ የሚገባበት ሁኔታ ነው። በእርግጥ በዓላቶቹ በቀረቡ ሰዓት የሽብር ፈጠራ ድርጊቱን ለማድረግ ሀሳቡ እቅዱም የበለጠ ይስፋፋል፣ የበለጠ ይሰራጫል። ነገር ግን ከዛ በፊት ዝግጅቶችን ሰዎች በነጻነት እንዲያከብሩ ሁሉም ቦታ ቢሰጥ ጥሩ ነበር እና ያሳዝናል። በጣም የሚያሳዝነው በበዓል ዝግጅት ላይ የነበሩ ሰዎች ላይ እንዲሁ ሽብር ጥቃት መፈጸም ያሳዝናልና የእስራኤል መንግስት ባለስልጣናትም ያው መግለጫ እያወጡ ነው። በተለይ ደግሞ እጃቸውን እየቀሰሩ ያሉት የአውስትራሊያ መንግስት አሁን ያለው አስተዳደር ጸረ ይሁዳን እንቅስቃሴዎችን ዝም ብሎ ያየበት ሁኔታ አለ። እርምጃ አልወሰደም እያሉ እጃቸውን እየቀሰሩ ነው እና በተለይ ደግሞ አውስትራሊያና ካናዳ የሚታወቁት ገለልተኛ ነው የነበሩ። ካሁን በፊት በዓለም ላይ በሚደረጉ ነገሮች ራሱ ገለልተኛ ነው የሆኑ፣ ይሁዳውያንን ጥላቻ ያልነበረባቸው ሀገራት ናቸው። አሁን በቅርብ ዓመታት ግን በጦርነቱ ጋር በተያያዘ ከዛ በፊትም በአውስትራሊያና በካናዳ ብዙ ጸረ ይሁዳን እንቅስቃሴዎች እየመጡ መንግስታት ራሱ እስራኤልን የሚቃወሙበት ሁኔታ የመጡበትና ይሄ አሳዛኝ ድርጊት በሃኑካ በመጀመሪያው ቀን አካባቢ እንደዚህ መድረሱ በጣም የሚያሳዝን ነው። ጠቅሰዋለኝ አንተ በጠቅለል ባለ ሁኔታ ካሁን ደስ በተለይ በአውስትራሊያ ውስጥ ታይቶ የማይታወቅ ሰላማዊ ሰልፎችን ካሁን በፊት አይተናል። የቤተ ክህነትን በጸሎት ላይ በነበሩትኝ ይሁዳውያን ላይም ለማጥቃት ሙከራ የተደረገበትኝ እንደ ይሁዳውያኖችን በዓለም ደረጃ የሽብር ፈጠራ ድርጊቶችን ጸረ እስራኤል ጸረ ይሁዳውያን ቢካሄዱም ጀርመን ውስጥም ራሱም 5 ሽብርተኞች በቁጥጥር ስር ውለዋል። ምን አይነት የሽብር ፈጠራ ድርጊት ሊያደርጉ እንደነበር የሚያውቅ የለም። የሀገራት የአውሮፓ መሪዎች የሀገራት መሪዎች ዝምታቸው ለምን አያስቡትም? ነገ ማልዳ በእነሱ ላይም እኮ ይሄ የሽብር ፈጠራ ድርጊት እየተደረገ ነው። እንዲያውም በሀገራቸው ላይ የሽብር ፈጠራ ድርጊት ከተከሰተ ዞሮ እነሱ ጋርም ጣታቸውን አንድ ቀን ማክሰራቸው አይቀርም። በእነሱ ላይማ ሲመጡ ሌላ እርምጃ ይወስዳሉ። አሁን እስራኤልን በቃ የነሱ ፖለቲካ ማራመጃ ወይም ደግሞ ለፍልስጤማውያን ደጋፊ ለማስመሰል ያው እንግዲህ እነዚህ ሀገራት ደግሞ ዲሞክራሲያዊ ስለሆነ ሰላማዊ ሰልፍ እናደርጋለን ብለው ተነሱ፣ አትከለክላቸውም። ነገር ግን ስርዓት ባለው ገደብ አለው። ጸረ ይሁዳውያን እንቅስቃሴ ሲደረግ መፈክሮቹ የሰውን መብትና የሰውን ብዙ መጥፎ ነገሮችን ሲገልጹ ማስቆም ነበረባቸው መንግስታት። ግን በአሜሪካ ጨምሮ እኮ ያለ ነገር ነው። አሜሪካ ወዳጅ የምትባለው እና በጣም የሚያሳዝን ነገር ነው።
ያው የእስራኤል መንግስት እንግዲህ ከእነዚህ ሀገራት ጋር መነጋገር አለበት ችግሮችን ለመፍታትና እርምጃ እንዲወስዱ ለማድረግ ነው። ዓለማችን ወዴት እየሄደች ነው? በጣም የሚገርም ሁኔታ ነው። ሌላው መወያያ ርዕሳችን እንግዲህ እስራኤል መከላከያ ሰራዊት የሐማስ ሽብርተኞች ላይ እርምጃ መውሰዱን እንደቀጠለ ነው። ዛሬም ትላንትም በተለይ ራድ ሰዓድ የተባለው የተደመሰሰበት አህመድ ዛምዛም የተባለውም እርግጥ በሐማስ ታጣቂዎች ወይም በሌላ አካል ተደመሰሰ ቢባልም እስራኤል እጇ እንደሌለበት ትናገራለች። ግን ዞሮ ዞሮ መደምሰሳቸው ለእስራኤል ጥቅም ያለው ነውና እንዴት ነው? እስራኤል ምንጊዜም ቢሆን ጠላቶቿን እያሳደደች ከመግደል ወደ ኋላ አትልም። በተለይ ሐማስ ሽብርተኛውን መሳሪያውን እስካላስረከበ ድረስ ወደ ሰላም መንገድ እስካልመጣ ድረስ የህነት ድርጊቷን ከማድረግ ወደ ኋላ አትልም። በጣም የሚያስፈራውና የሚያሰጋ ሁኔታ ቀደም ሲል እኛም በዜናም የተመለከትነው ሁኔታ አለ። ዓለም አቀፍ የሰላም አስከባሪ ተብሎ አዛ ውስጥ ይመጣል የተባለው ፕሬዚዳንት ዶናልድ ትራምፕም በዚህ በያዝነው ወር መጨረሻ ላይ ወይም በሚቀጥለው በ2026 ዓመት መጀመሪያ ላይ ይፋ አደርጋለሁ ያሉት ጉዳይም ይፋ አደርጋለሁ ያሉበት ሁኔታም ነበር። እስካሁን ድረስ ይሄ ነገር ግን ተግባር ላይ እንደሚሆን መስሎ አይታይም። ምክንያቱም ሀገራት ምን በቃላት እንልካለን ወታደሮች ቢሉም ነገር ግን ከሐማስ ጋር ፊት ለፊት የመጋፈጥ ወይም ከሐማስ ጋር ፊት ለፊት የመዋጋት ወይም መሳሪያ የመማዘዝ ፍላጎት እንደሌላቸው አስቀድመው የተናገሩ ነው። ነገር ግን ሐማስ መሳሪያውን እስካልጣለ ድረስ ደግሞ የነዚህ ሰላም አስከባሪንም ባዮች ምንድን ነው እዛ የሚመጡትኝ? ጥቅሙ የት ላይ ነው? እያንዳንዱ ሀገራት እመጣለሁ። ምሳሌ አዘርባይጃን አለች። አዘርባይጃን እልካለሁ ብላለች። ኢንዶኔዚያም እንደዚሁ እልካለን ብለዋል። ግን ከሐማስ ጋር ንክኪ የሌለበት መሆን አለበት። ታዲያ ምን ሊያደርጉ ነው የሚመጡትኝ? እዚህ ላይ እኮ ሰላም አስከባሪ ሲሆን የሌላውን ሀገር ጉዳይ ወክሎ ሊዋጋ መሄድ የሌላ ሀገር ምንድን ነው ሰላም አስከባሪ ስል ምንድን ነው? እነሱ ከዛ መጥተው መቆም የነዛ ደንበሩ ጋር መሆኑ ለእስራኤል የሚሰጠው ጥቅም ምንድን ነው? ለእስራኤልማ የእስራኤል የምትሰራውን ነገር እነሱ እንዲሰሩ ነው። ሰላም አካባቢው ሰላማዊ እንቅስቃሴ መኖሩን ማረጋገጥ ነው። ስርዓት አልበኝነት እንዳይሰፍን ለማድረግ ነው። ነገር ግን ሌላውን አካል እስራኤል የምትዋጋውን ወይ ሌላ አካል የሚዋጋውን ወክሎ የሚዋጋ ሰላም አስከባሪ ኃይል እስካሁን ስለዚህ ለኛ አላየንም። ስለዚህ ለኛ አሁን በተለይ ለእስራኤል ይሄ ሁኔታ ጥሩ አይደለም። ምክንያቱም ሐማስ እስካሁን ድረስ መሳሪያውን አልጣለም። መሳሪያው እንደታጠቀ ነው ያለው። ይህ የሰላም አስከባሪ የተባለው ጦር መጦ መሀል ላይ ቢቀመጥም እስራኤል እንደፈለገችና ድርጊት የምታደርገውን እንቅስቃሴ ይገድባታል። ስለዚህ በቅድሚያ ይሄ ነገር ከመሆኑ በፊትም ሐማስ መሳሪያው መጣል አለበት። ጠልፎ የወሰደውን የሻምበል ባሻ ራን ጉሊያን አስክሬን መመለስ አለበት። ከዛ ውጭ ግን መስሎ አይታየኝም። አይቸው ይሄ የሊባኖስንና የሶሪያንና የጋዛን ሰርጥ ጉዳይ እስራኤል ለሌላ አካል ከሰጠች በህልውና ላይ አደጋ እያየን አይደል? ሊባኖስን ካስታወስክ ሂዝቡላ ምንድን ነው ያደረገ? ዩኒፌል የተባበሩት መንግስታት ሰላም አስከባሪ ጦር እዛ ተቀምጧል። እሱን ተገን እያደረገ አይደል የመጣ ሽብር ፈጣሪ ሲያደርግ የነበረ እነዛ 3 ወታደሮቻችንን ጠልፎ የወሰደው ያደረጉትን ጸረ እስራኤል እንቅስቃሴ የጦርነቱን በሙሉ እያዩ ዝም ነው ያሉ። ታዲያ የዚህ አይነት ተመሳሳይ ነው አሁን መጥቶ በአዛ ላይ የሚቀመጠው። ያ እንግዲህ የአሜሪካ ምናልባት ጦሯን የምታመጣ ካልሆነ የሌላ ሀገር መጥቶ የሚዋጋ መስሎ አይታየኝም። እኔ እንግዲህ እናየዋለን። በእስራኤል ማህበረሰብ መካከልስ በቤተሰብ ዘንድ የሚፈጠሩ የተለያዩ ጉዳቶች አሉ፣ አምባጓሮች አሉ፣ መገዳደሉልም አሉ እና እንዴት ትመለከተዋለህ? ይሄን በጣም የሚያሳዝን ነው። በተለይ በአረቡ ማህበረሰብ ብትወስድ፣ በእኛም ማህበረሰብ ብትወስድ፣ በሌላው ማህበረሰብ በቤተሰብ መካከል ያሉ ችግሮችን ተወያይቶ የመፍታት ሁኔታ እየቀረና አንዳንድ ጊዜ ደግሞ በቃ ይሆናል ብለን ማናስበው ነገር እየሆነ ያለበት ሁኔታ በጣም የሚያሳዝን ነው እና በተለይ ህብረተሰባችን በዚህ ላይ ውይይት ማድረግ አለበት። በየአካባቢው የዚህ ቡድን መሪዎች አሉ። ችግሮች ሲፈጸሙ፣ ችግሮች ሲኖሩ ችግሮችን በውይይት የምንፈታበት ሁኔታ ማዳበር ያለብን ይመስለኛል። እንደውም እንደዚህ አጋጣሚ አሁን በዮክናም በእኛ ማህበረሰብ ውስጥ የተፈጠሩ ክስተትም አለ። በዛ ላይ እኔ ባለፈው ሳምንት መጨረሻ ላይ የሟች ቤተሰብ የሆኑትን ወንድም አቶ ብርሃኑ ስብሐትን አነጋግሬያቸው ነበር በስልክም። በወቅቱ ያ ክስተት እንዳለ ሆኖ
በሰዎች በተለይ በእንደዚህ በመገናኛ አውታሮች የሚንሸራሸሩ በመገናኛ መሪዎች የሚንሸራሸሩ አንዳንድ ቃላቶች አሉ። እነሳቸው የተናገሩበት ሁኔታም ነበር። ፖሊስም በወቅቱ እዛ ቦታ በደረሰበት ሰዓት የተናገረው ሁኔታም አለ እና ያለው ምንድን ነው? እርስ በራሳቸው እንደተጋደሉ አድርጎ የወጣ መረጃ ነበር። ያም በመመልከት እናቲቱ ናት ልጁን የገደለች፣ ልጁን እናቲቱን የገደለ እንደዚህ የተባለ የሚወራ ነገር ነበር። ነገር ግን ፖሊስም ያለው ሁኔታም ነበር። ያም አልፎ ዓርብ ዕለት ማለት ይቻላል ተጠርጣሪ ግለሰብ በቁጥጥር ስር እንደዋለና የ43 ዕድሜ ክልል ያለ ከመባስተሬት ጽዮን የሚኖር የሆነ በቁጥጥር ስር ውሏል። በትናንትናው ዕለት በቅዳሜ ማታ ማለት ነው መንግስት ፖሊስ የወክናም አውራጃ ፍርድ ቤት በመሄድ የጊዜ ገደቡን እንዲጨመር በእስር እንዲቆይና ጉዳዩን ለማጣራት ጠይቀዋል። ተፈቅዶላቸዋል። እንግዲህ የግለሰቡ ማንነት ወደፊት ይፋ ይሆናል። የተጠርጥሮ የተያዘ ግለሰብ ግን እንዳለ ፖሊስ አስታውቋል። እዚህ ላይ እንደው መጨመር የምፈልገው እንደዚህ ችግሮች ይፈጸማሉ። መቼም ሰውነንና ዛሬ ስለተነጋገር ሁሉ ነገር ይፈታል ማለት አይደለም እና ችግሮች ሲኖሩ በችግሮች ዙሪያ መወያየት ያስፈልጋል። እንደገና ደግሞ ነገሩ እስኪጣራ አንዳንድ ነገሮችን እኛ እንደው በዋትሳፕ በተለያዩ ነገሮች መሰረት የሌላቸውን ባናስተላልፍ ይሄ ትልቅ ጥንቃቄ ሊደረግበት የሚገባ ነው። ራስ በራሳችን ያጋጭናል። ስንዘግብም ስንናገርም ወይ የፖሊስን መረጃ ይዘን ነው አሊያም የሰማነውን አይደለም እና አንዳንድ ጊዜ ለህብረተሰባችንም ለአጠቃላይ ሰውም የሆነ ትክክለኛ መረጃ ቢሆን ጥሩ ነው። ትክክለኛ መረጃ ይዘን ብንቀጥል ነው ተገቢ ነው። መሆንም ያለበት ሁኔታ ነው። ይሄን በመንግስት ህግ አማካሪዋ ዙሪያ መንግስትና ህግ አማካሪዋ በቃ መንግስት ከተቋቋም ጀምሮ ይሄ ነገር ርዕሱ ነው ይቀጥላል። ሆድና ጀርባው ነዋል። አስቸጋሪ ነው። እንግዲህ የከፍተኛው ፍርድ ቤት ያው መንግስት የህግ አማካሪዋ እየተንቀሳቀሱ ያሉት በህገወጥ መንገድ ነው፣ ከተሰጣቸው የስራ ድርሻ ውጭ ነው እያሉ ያው በስልጣን ላይ እንዲነሱ ስልጣን እንዳይቆዩ ወስኖ ነበር። ፍርድ ቤትም እንደገና እዩት ብሎ ሰጥቶ ነበር ለመንግስት። በመጨረሻ ሁሉንን የመንግስትን ውሳኔ ውድቅ ያደረገበት ሁኔታ ነው። ይህንም የህግና ፍትህ ሚኒስትሩን ያሪቭ ሌቪንን በጣም ያናደደበት ሁኔታ። እነዚህ ወግ አጥባቂ ዳኞች አሉ በከፍተኛው ፍርድ ቤት የሚባለው ውሸት ነው። እንዲያውም አክቲቪስቶች ናቸው፣ አክራሪ አክቲቪስቶች ናቸው። በዓለም ላይ አንድም ፍርድ ቤት የመንግስትን ውሳኔ አይቀለብስም። መንግስት ይህን የፍርድ ቤት ጣልቃ ገብነት ማስቆም አለበት ብለው የተናገሩበት ሁኔታ አለ። እንግዲህ እሳቸውን ስልጣን ይሄ መቼ ይሁን እልባት ተባብረው አይሰሩም። አሁን ተባብረው እስካልሰሩ ድረስ የመንግስት ባለስልጣናት ከህግ አማካሪው ጋር አንተባበር ብናሉ። ያለፈውም ቁልፍ ሲወሰድ ትዝ ይላል። ስለዚህ እስካልተባበሩ ድረስ የሚያሳዝን ነው። እዚህ ደረጃ ላይ መደረሱ። በጣም እናመሰግናለን።